በምድራችን ላይ ካሉ ፍጥረታት ሁሉ እጅግ የተናቀና ሁል ጊዜ በእግራችን የምንረግጠው ብዙዎቻችን ሳርን የምናየው ለእንስሳት መኖነት ብቻ የሚያገለግል ዝናብ ሲመጣ የሚበቅልና ፀሐይ ሲበረታ የሚጠወልግ ተራ ተክል አድርገን ነው። ይሄ ግን ሰሙ ነው። ዛሬ ከዚህ ደካማ ከሚመስለው አረንጓዴ ምንጣፍ በስተጀርባ ያለውን ድንቅ ወርቅና የፈጣሪን ጥበብ በጥልቀት እንፈትሻለን። ሳር በየትኛውም ቦታ የሚገኝ አፈርን ተላብሶ የሚኖር ዝቅተኛ ፍጥረት ነው። እንስሳት ይረግጡታል፣ እሳት ያቃጥሏል፣ ሰውም ያለምንም ርህራሄ ይረግጧል። የራሱ የሆነ ግርማ የለውም፣ እንደ ዛፍም ወደ ሰማይ አይመዘዝም። ይሄ ሁላችንም የምናውቀው የሳር ውጫዊ ማንነት ተራ ተክልነቱን ነው። ነገር ግን ወርቁ ገና አልተፈተሸም። አምላካችን በቅዱስ ቁርአኑ ሱረቱል ሐዲድ ላይ የዚህች ዓለም ሕይወትን ሲመስላት ዝናብ በቀለለው ተክል ገበሬዎች እንደሚደሰቱ ከዚያም እንደሚደርግና እንደሚጠወልግ አድርጎ ገልጾታል። ሳር ለምን ለሕይወት ምሳሌ ሆነ? ምክንያቱም ሳር የትዕግስት የጽናትና የትህትና ተምሳሌት ስለሆነ ነው። እስቲ አስተውሉ። ግዙፍና ጠንካራ የሚመስሉ ዛፎች በብርቱ ማዕበል ተነቅለው ሲወድቁ እናያለን። ሳር ግን ኃይለኛ ንፋስ ሲመጣ ራሱን ዝቅ በማድረግ አጎንብሶ ያሳልፈዋል። ንፋሱ ሲያልፍ ግን መልሶ ቀና ይላል። ወርቁ ያለው እዚህ ጋር ነው። ትህትና ድክመት ሳይሆን ካልታሰበ ስብራት መዳኛ ጥበብ። አንተም በሰውኛ ማንነትህ በትናንሽ ህይወት ማዕበሎች የምትሰበርና የምታማረር ከሆነ ከዚህ ተራ ከሚመስል ሳር የምትማረው ታላቅ ሚስጥር አለ። እውነተኛው ኃይል በትዕቢት መቆም ሳይሆን በትህትና አጎንብሶ ማዕበልን ማሳለፍ መቻል ነው። ሌላው የሚገርመው ነገር ቢኖር ሳር ቢረገጥም ቢታጨድም ሌላው ቀርቶ በእሳት ቢቃጠል እንኳን ተስፋ አይቆርጥም። ዋናው ስሩ መሬት ውስጥ እስካለ ድረስ የዝናብ ጠብታ ሲያገኝ ዳግም ለመለምለም ጊዜ አይፈጅበትም። አንተም በህይወትህ ሰዎች ቢረግጡ ጊዜ ቢጥልህና ተስፋ የጨለመ ቢመስልህ እንኳን ውስጣዊ እምነትህና ማንነትህ እስካልጠፋ ድረስ እንደገና የመለምለምና የማበብ አቅም አለ። አላህ ሳርን የፈጠረው እውነተኛ ጥንካሬ በትህትና ውስጥ እንደሚገኝ ሊያስተምረን ነው። ብዙ ከመታበይ ይልቅ ራስን ዝቅ በማድረግ የነፍስን ሰላም ማግኘት እንደምንችል የምንማርበት ድንቅ ፍጥረት ነው። ከዚህ የምንማረው ትልቁ ቁም ነገር ለመኖር መታበይ ሳይሆን ዝቅ ብሎ ማለፍና ተስፋ ለመቁረጥ ወሳኝ ነው የሚለውን ነው። የተፈኩር በሰምና ወርቅ ፕሮግራማችን ነው የሚቀጥለው። በሚቀጥለው ክፍል ስለ ሌላኛው አስደናቂ ፍጥረት ወርቁን እንፈትሻለን። ሰላም ቆዩኝ።